የሮማ ካቶሊካዊት ቤተክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስ ከዚህ ዓለም ድካም አረፉም። የቫቲካኑን የቅዱስ ጴጥሮስ መንበር በመረከብ ከደቡባዊ አሜሪካ ክፍለ ዓለም የመጡ የመጀመሪያው አቡን ለረዥም ጊዜ በሕክምና ሲረዱ ከቆዩ በኋላ የማገገም ምልክት አሳይቶ የነበረ ቢሆንም ዛሬ በ88 ዓመታቸው ከዚህ ዓለም በሞት ተለይተዋል። አዲሱ የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ጀኔራል ታደሰ ወረደ አዲስ ካቢኔ አዋቀሩም። የቀድሞ ፕሬዚዳንትና የአሁኑ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ የሚመሩት የህወሓት ክንፍ ካቢኔው አካታች አይደለም ሲሉ ነቅፏል። የደቡብ ሱዳን የመንግስት ኃይሎች የናስር ከተማ በድጋሚ መቆጣጠራቸውን ትናንት እሁድ አስታወቁም። ከተማዋ በፕሬዚዳንት ሳልቫኪር እና በምክትላቸው ሪክ ማቻር መካከል ከተፈጠረው አለመግባባት በኋላ በሁለቱ ደጋፊ ታጣቂዎች መካከል የግጭት ማዕከል ሆና ሰንብታለች። ሩሲያ የትንሣኤ በዓልን ምክንያት በማድረግ በተናጥል የወሰደችው የ30 ሰዓታት የተኩስ አቁም ሳያበቃ ጥቃት መፈጸሟን የዩክሬን ባለሥልጣናት አስታወቁም። ሩሲያ በደቡባዊ ዩክሬን ክርሶን ግዛት ባለፉት 24 ሰዓታት በፈጸመቻቸው የአየር ጥቃቶች በትንሹ 3 ሰዎች ሲገደሉ ሌሎች 3 ሰዎች ቆስለዋል። በሆንግ ኮንግ ጉዳይ ጣልቃ ገብተዋል ባለቻቸው የዩናይትድ ስቴትስ ባለስልጣን ላይ ማዕቀብ እንደምትጥል ቻይና አስታወቀች። የቻይና እርምጃ ዩናይትድ ስቴትስ በ6 የቻይናና ሆንግ ኮንግ ባለስልጣናት ለጣለችው ማዕቀብ ምላሽ ነው ተብሏል። በሰሜን አሜሪካ አትላንታ ነዋሪ የነበረው አርቲስትና አክቲቪስት ሰለሞን ተካልኝ በድንገተኛ ህመም ህይወቱ ማለፉን አንድ የቤተሰቡ አባል ለዶይቼ ቬለ ተናገሩ። ዜናውን በዝርዝር የሮማ ካቶሊካዊት ቤተክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስ ከዚህ ዓለም ድካም አረፉም። የቫቲካኑን የቅዱስ ጴጥሮስ መንበር በመረከብ ከደቡባዊ አሜሪካ ክፍለ ዓለም የመጡ የመጀመሪያው አቡን ለረዥም ጊዜ በሕክምና ሲረዱ ከቆዩ በኋላ የማገገም ምልክት አሳይቶ የነበረ ቢሆንም ዛሬ በ88 ዓመታቸው ከዚህ ዓለም በሞት ተለይተዋል። ርዕሰ ሊቃነ ጳጳሳት ፍራንሲስ በተደራራቢ የሳምባ ምች በሽታ ሲሰቃዩ ከቆዩ በኋላ ማረፋቸውን ቫቲካን ዛሬ ጠዋት አስታውቃለች። ለተከፉ ደራሽነታቸውና በወግ አጥባቂነታቸው የሚታወቁት ትውልድ አርጀንቲናዊው ፍራንሲስ ጦርነት እንዲቆም፣ ረሃብና ስደት እንዲገታ ያላሰለሰ ጥረትና ጥሪ ሲያደርጉ እንደነበረ ታሪካቸው ያስረዳል። በመንበረ ጵጵስና ዘመናቸውም በርዕሰ ሊቃነ ጳጳሳት ደረጃ ከተዘጋጀላቸው መኖሪያ ይልቅ ከሌሎች ሰዎች ጋር በጠባብ ቤት ውስጥ ይኖሩ እንደነበር ተገልጿል። የእርሳቸውን ህልፈት ተከትሎ የአሜሪካውን ፕሬዚዳንት ዶናልድ ትራምፕን ጨምሮ የበርካታ ሀገራት መሪዎች ሀዘናቸውን ገልጸዋል። ከኢትዮጵያ እስከ ታላቋ ብሪታንያ፣ ከኬንያ እስከ ዩክሬን፣ ከጣሊያን እስከ ፊሊፒንስ፣ ከሊባኖስ እስከ ፖርቹጋል፣ ከሩሲያ እስከ አርጀንቲና ርዕሰ ሊቃነ ጳጳሳቱን ለሰላም፣ ለእርቅ፣ ለሰብአዊ መብትና ለአካባቢ ጥበቃ አበረከቱ ያሏቸውን አስተዋጽኦዎች በመዘርዘር ዘክረዋቸዋል። ስፔንና ሊባኖስ ደግሞ በተለይ የእርሳቸውን ህልፈት አስመልክተው ለ3 ቀናት የሚቆይ ብሔራዊ ሀዘን አውጀዋል። አዲሱ የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ጀኔራል ታደሰ ወረደ አዲስ ካቢኔ አዋቀሩም። የቀድሞ ፕሬዚዳንትና የአሁኑ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ የሚመሩት የህወሓት ክንፍ ካቢኔው አካታች አይደለም ሲል ነቅፏል። ታደሰ ወረደ አንድ ብቻ ምክትል ፕሬዚዳንት በሰየሙበት ሹመታቸው ዶክተር ደብረጽዮን ገብረ ሚካኤል የሚመሩት ህወሓት ምክትል ሊቀመንበር የሆኑት አማኑኤል አሰፋን ምክትላቸው አድርገዋል። ከአቶ አማኑኤል በተጨማሪ ከዚህ ቀደም የካቢኔ አባላት ያልነበሩ የዚሁ የህወሓት ክንፍ አባላት ሹመት አግኝተዋል። ጀኔራል ታደሰ አዲስ ካዋቀሩት ካቢኔ በተጨማሪ በአቶ ጌታቸው ረዳ ታግደው የነበሩ ጀኔራሎች ወደ ስራቸው እንዲመለሱ ማድረጋቸውም ተሰምቷል። ፕሬዚዳንቱ ለክልሉ መንግስታዊ የመገናኛ ብዙሃን በተናጥል በሰጡት መግለጫ በትግራይ ክልል ሰላምን ማረጋገጥ፣ የህዝብ ደህንነት መጠበቅና የፍትህ ስርዓቱን ማሻሻል ቀዳሚ ጉዳያቸው እንደሚያደርጉ ተናግረዋል። ኣብ ሓደጋ ዘእተወ ድሕነት ውልቀ ሰብ አደጋ ውስጥ የገባው የግለሰብ ቤተሰብና ማህበረሰብ ደህንነት ማረጋገጥ፣ የህግ የበላይነት ማረጋገጥ፣ የፍትህ ስርዓታችን ደግሞ ይህ የሚደግፍ ማድረግ አንድና ዋና የትግራይ ጊዜያዊ አስተዳደር ተግባር ይሆናል። ናይ ቅድሚ ስራሕ ጊዜያዊ ምምሕዳር ትግራይ ሓደ እዩ። በዚህ ጉዳይ ላይ የምሽቱ ዜና መጽሔታችን ዝርዝር ዘገባ ይዟል።
የደቡብ ሱዳን የመንግስት ኃይሎች የናስር ከተማን በድጋሚ መቆጣጠራቸውን ትናንት እሁድ አስታወቁም። ከተማዋ በፕሬዚዳንት ሳልቫኪርና በምክትላቸው ሪክ ማቻር መካከል ከተፈጠረው አለመግባባት በኋላ በሁለቱ ደጋፊ ታጣቂዎች መካከል የግጭት ማዕከል ሆና ሰንብታለች። በሰሜን ምስራቅ የላይኛው ናይል ግዛት የተቀሰቀሰው ግጭት ከደም አፋሳሹ የእርስ በርስ ጦርነት መገታት በኋላ በሁለቱ ተቀናቃኞች መካከል የተደረሰው የስልጣን መጋራት ስምምነት ለአደጋ አጋልጧል። የፕሬዚዳንት ኪር ደጋፊዎች ነጩ ጦር እየተባሉ የሚጠሩ የኑዌር ጎሳ ተወላጅ የምክትል ፕሬዚዳንት ማቻር ኃይሎች በናስር ከተማ ውስጥ ሁከትና ብጥብጥ እንዲነሳ አድርገዋል ሲሉ ይከሳሉ። ባለፈው የመጋቢት ወር መጀመሪያ እነዚሁ የነጩ ጦር የሚባሉ ኃይሎች በሰሜናዊ ናይል ግዛት የሚገኘውን የመንግስት የጦር ሰፈር በማጥቃት የጦር ሰፈሩን አዛዥ ጄኔራል ጨምሮ በርካታ ወታደሮች መግደላቸው ተዘግቧል። የደቡብ ሱዳን መከላከያ ከዩጋንዳ አቻው ጋር በመጣመር ከታጣቂዎች ጋር ከተፋለሙ በኋላ ከተማዋን መልሰው መቆጣጠራቸውን የሀገሪቱ መከላከያ ቃል አቀባይ ሉል ሮይ ተናግረዋል። ቃል አቀባዩ እንዳሉት ከከተማው በተጨማሪ በአቅራቢያ የምትገኝና በታጣቂዎቹ ቁጥጥር ስር የነበረች ኡላንግ የተሰኘች ከተማ መልሰው ተቆጣጥረዋል። በደቡብ ሱዳን በፕሬዚዳንቱና በምክትላቸው ታማኝ ደጋፊዎች መካከል የተቀሰቀሰው ግጭት ደቡብ ሱዳንን ዳግም ወደ ለየለት የእርስ በርስ ጦርነት እንዳያስገባ እንዳሰጋው የተባበሩት መንግስታት ድርጅት ገልጿል። ሩሲያ የትንሣኤ በዓልን ምክንያት በማድረግ በተናጥል የወሰደችው የ30 ሰዓታት የተኩስ አቁም ሳያበቃ ጥቃት መፈጸሟን የዩክሬን ባለሥልጣናት አስታወቁም። ሩሲያ በደቡባዊ የዩክሬን ክርሶን ግዛት ባለፉት 24 ሰዓታት ባደረሰቻቸው የአየር ጥቃቶች በትንሹ 3 ሰዎች ሲገደሉ ሌሎች 3 ሰዎች ቆስለዋል። የዩክሬን ባለሥልጣናት እንዳሉት ሩሲያ ራሷ በተናጥል የወሰደችውን የተኩስ አቁም 2900 ጊዜ ጥሳለች። የዩክሬኑ ፕሬዚዳንት ዜሌንስኪ በቴሌግራም ገጻቸው ባጋሩት መግለጫ ሩሲያ ዛሬ ከእኩለ ሌሊት በኋላ በበርካታ የጦር ግንባር አካባቢዎች በመቶዎች የሚቆጠሩ ድሮኖች ታግዛ ከ1800 ጊዜ በላይ ጥቃት መፈጸሟን ተናግረዋል። የሩሲያው ፕሬዚዳንት ቭላዲሚር ፑቲን ባለፈው ቅዳሜ በትንሣኤ በዓል ምክንያት ለ30 ሰዓታት የሚቆይ የተናጥል የተኩስ አቁም ማድረጋቸውን አስታውቀው ነበር። ፑቲን ሀገራቸውን በተናጥል የወሰደችውን እርምጃ ዩክሬንም እንደምትፈጽም ተስፋ ማድረጋቸው ገልጸው ነበር። ምንም እንኳ የዩክሬን አቻቸው እርምጃውን ቢያጣጥሉም ሩሲያ በተናጥል የወሰደችው የተኩስ አቁም እንዳበቃ በደቡባዊ ኬርሶን 3 የሚሳይል ጥቃቶችን ጨምሮ በመቶዎች የሚቆጠሩ የድሮን ጥቃቶች መፈጸሟን የአካባቢውን ባለስልጣናት ጠቅሶ አሶሺየትድ ፕሬስ ዘግቧል። በሆንግ ኮንግ ጉዳይ ጣልቃ ገብተዋል ባለቻቸው የዩናይትድ ስቴትስ ባለስልጣናት ላይ ማዕቀብ እንደምትጥል ቻይና አስታወቀች። የቻይና እርምጃ የዩናይትድ ስቴትስ በ6 የቻይናና ሆንግ ኮንግ ባለስልጣናት ላይ ለጣለችው ማዕቀብ ምላሽ ነው ተብሏል። ቻይና ማዕቀብ ከምትጥልባቸው ውስጥ የህግ አውጪዎችና መንግስታዊ ያልሆኑ ድርጅት መሪዎች ይገኙበታል። ዩናይትድ ስቴትስ ባለፈው የመጋቢት ወር ማዕቀብ የጣለችባቸው የቻይናና ሆንግ ኮንግ ባለስልጣናት በሀገር አቀፍ የጭቆና ድርጊቶች ውስጥ ተሳታፊ ናቸው ስትል ትከሳለች። ማዕቀቡ ከተጣለባቸው መካከል የሀገሪቱ ዋና አቃቤ ህግ ፓውል ላም እና የሀገሪቱ የደህንነት መስሪያ ቤት ዋና ዳይሬክተር ጂንግዌይ እና አንድ የቀድሞ የፖሊስ ኮሚሽነር ይገኙበታል። ለዚሁ የአሜሪካ በባለስልጣኖቿ ላይ ለጣለችው ማዕቀብ የአጸፋ እርምጃ እንደምትወስድ የዛተችው ቻይና ለጊዜው ማዕቀቡ የሚጣልባቸውን ሰዎች በተመለከተ በዝርዝር ያለችው ነገር የለም። ነገር ግን አሜሪካውያኑ በደቡባዊቷ ራስ ገዝ ከተማ ሆንግ ኮንግ ጣልቃ እንዲገቡ እንደማይፈቅዱ የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ጎጂያንኩን ተናግረዋል። ፕሬዚዳንት ዶናልድ ትራምፕ በቅርቡ በቻይና ላይ በተለይ ከፍተኛ ጥረት መጣላቸውን ተከትሎም ሁለቱ ሀገራት ወደ ንግድ ጦርነት ገብተዋል። ይህ ዶይቼ ቬለ ነው። በመጨረሻም ዜና እረፍት። በሰሜን አሜሪካ አትላንታ ነዋሪ የነበረው አርቲስትና አክቲቪስት ሰለሞን ተካልኝ በድንገተኛ ህመም ህይወቱ ማለፉን አንድ የቤተሰቡ አባል ለዶይቼ ቬለ ተናገሩ። ሰለሞን ተካልኝ ከዚህ ዓለም በሞት የተለየው ባለፈው ቅዳሜ መሆኑን እኚሁ የቤተሰቡ አባል ተናግረዋል። ሰለሞን በወቅቱ አንደኛዋ ልጁ የእጅ ስልኩ ላይ በመደወል ህመም ተሰምቶት ወደ ድንገተኛ ክፍል እያመራ መሆኑን እና እንደሚወዳቸው ነግሯቸው እንደነበር እኚሁ የቤተሰቡ አባል በመሪር ሐዘን ውስጥ ሆነው ተናግረዋል። አርቲስቱ ሆስፒታል እንደደረሰም ህይወቱ ማለፉ እንደተነገራቸው በአሁኑ ወቅት ለቀጣይ የሽኝትና የቀብር ስነስርዓት በመዘጋጀት ላይ መሆናቸውን የቤተሰብ አባሉ ለአትላንታ ወኪላችን ታሪኩ ኃይሉ ነግረውታል። አርቲስት ሰለሞን ተካልኝ
ፋጡማና በተለይ በኢህአዴግ ዘመን ሁሉም 00 በሚለው ሙዚቃው ይታወቃል። ሰለሞን ቀድሞ የሚታወቅበትን ድምፃዊነት በመተው ለረጅም ጊዜያት በፖለቲካ አክቲቪዝም እንቅስቃሴ ላይ የቆየ ሲሆን ይህ አቋሙ በብዙዎች ዘንድ በድጋፍና ተቃውሞ ጎራ እንዲለዩበት አድርጓል። ሰለሞን አትላንታ ውስጥ በሚገኝ ሬዲዮ ጣቢያ ጽናት የተባለ ዝግጅት ሲያቀርብ ከቆየ በኋላም ይህንኑ